ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅግ ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ነው የምጋብዘው። ሀሳብ አስተያየቶቻችሁን ጻፉልን። ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ ነው በአክብሮት የምጋብዘው። ውድ ቤተሰቦቻችን የፈለጋችሁትን ሀሳብ አስተያየትም ኮሜንት ቦክስ ላይ አጋሩን። በተለይ ስምና አድራሻችሁን እየጠቀሳችሁ ጻፉልን። እኛ በፕሮግራማችን መጨረሻ መልሰን ወደ እናንተው እናደርሰዋለን። እስከ ፕሮግራማችን ፍጻሜ አብራችሁኝ ቆዩ። ፉአድ ባሩ ከመላው የስቱዲዮ ባለሙያዎች ጋር ፕሮግራሙን እመራለሁ። አብራችሁኝ ቆዩ። የአርሰናልን ጉዳዮች በማንሳትን ጀመር። ጃክ ግሪሊሽ ሀሳቡን ሰጥቷል። ቡካዮ ሳካ የተሟላ ክህሎት የለውም ሲል ይናገራል። ጃክ ግሪሊሽ እንግሊዛዊ ተጫዋች ጃክ ግሪሊሽ እንግዲህ በዚህ ውድድር ዓመት እንግዲህ ኤቨርተን ቤት እየተጫወተ እንደሚገኝ ይታወቃል። የማንቸስተር ሲቲ ተጫዋች ነው። በውሰት ነው ለኤቨርተን እየተጫወተ የሚገኘው። እንግዲህ እንደምናውቀው ደግሞ የፊታችን ቅዳሜ ከአርሰናል ጋር ወሳኝ የሚባል መርሃ ግብር እንዳለባቸው ይታወቃልና እንግሊዛዊው ጃክ ግሪሊሽ ቡካዮ ሳካ የተሟላ ክህሎት የለውም ሲል ጭምር ይናገራል። እንግሊዛዊው ተጫዋች ጃክ ግሪሊሽ የቡድን አጋሩ ኢሊማን ንጃዬ ለአፍሪካ ዋንጫ መሄዱ ለቡድኑ ትልቅ ማጣት መሆኑን ጭምር ይናገራል። የኤቨርተኑ ኢሊማን ንጃዬ እንግዲህ በኤቨርተን ቤት በጣም ድንቅ ከሚባሉ ተሰጥኦ ካላቸው ተጫዋቾች መካከል አንደኛው ነው። በአውሮፓ ታላላቅ ክለቦችም ከሚፈለጉ ተጫዋቾች መካከል አንደኛው መሆኑ እየተገለጸ ይገኛል። ስሙ በትልቁ እየተነሳ ነው የሚገኘውና ይህ ተጫዋች እንግዲህ ወደ አፍሪካ ዋንጫ ማምራቱ ይታወሳልና በሚመጣው ቅዳሜ ከአርሰናል ጋር በሚያደርጉት ጨዋታ ላይ አይኖርም ኢሊማን ንጃዬ። ይህንን ተከትሎ ጃክ ግሪሊሽ ሲናገር ይህንን ተጫዋች በማጣታችን በጣም ትልቅ እንግዲህ ነገር ይሰማናል ሲልም ጭምር ነው የተናገረው። ምክንያቱም ለቡድናችን ትልቅ ማጣት ነው ይህ ተጫዋች መሄዱ ሲልም ነው የሚናገረው። እሱን ምርጡ ማለት ባልችልም ከዓለም ምርጥ ባለ ክህሎት ተጫዋቾች ግን አንደኛው ነው ያለው ጃክ ግሪሊሽ አብሬ ከተጫወትኳቸው እንደሱ አይነት አላየሁም ሲልም ጭምር ይናገራል። ለምሳሌ ሳካን ብንመለከተው በጣም ምርጥ ተጫዋች ነው። ከዓለም ምርጥ የክንፍ ተሰላፊዎችም አንደኛው ነው። ነገር ግን የተሟላ ክህሎት ግን የለውም ሲል ጃክ ግሪሊሽ ይናገራል። ጀረሚ ዶኩ አንድ ለአንድ በጣም ጥሩ ሲሆን ሳቪኒሆም ጥሩ ክህሎት አለው። ነገር ግን ኢሊማን ንጃዬ በጣም አሪፍ ደረጃ ላይ የሚገኝ ተጫዋች ነው ሲልም ጭምር ነው የተናገረው ጃክ ግሪሊሽ። ጁሪያን ቲምበር እንደ ኦፕታ መረጃ ከሆነ ለማለፍ የሚከብደው ተጫዋች እንደሆነ እየተነገረ ነው። እንደ ኦፕታ ቁጥራዊ መረጃ ከሆነ ዩሪያን ቲምበርን ለማለፍ 57 ጊዜ ሙከራ አድርገው 5 ጊዜ ብቻ ነው ማለፍ የቻሉት። ይህ ማለት ቲምበርን አልፈው ለመሄድም የሚኖራቸው እድል በመቶኛ ሲሰላ 9 በመቶ ብቻ እንደሆነ ቁጥሮች ያሳያሉ። 91 በመቶ ደግሞ እንግዲህ ሙከራቸው ስኬታማ ሳይሆን እንደሚቀርና በሱ እንደሚጨናገፍባቸው የሚያሳዩ ቁጥሮችን ነው ኦፕታ ይህንን መረጃ ያወጣው። ይህንን ድሪብል አድርጎ እንግዲህ ለማለፍም ሙከራ በሊጉ ከ30 በላይ ሙከራዎችን ካደረጉ የሊጉ ፉል ባኮችና ዊንግ ባኮች ዝቅተኛው የመሳካት እድል ያለው የዩሪያን ቲምበር ነው። በዚህም ከሊጉ ቀዳሚው ነው ተብሏል። ወይም የማይታለፈው ተጫዋች የሚል ቁጥራዊ መረጃ ወጥቷል። እንደዚህ ሌላኛው ደግሞ የአርሰናል ተጫዋች የሆነው ሪካርዶ ካላፊዮሪ በዚሁ መለኪያ ደግሞ አራተኛ ደረጃ ላይ ነው የተቀመጠው። ካላፊዮሪን ለማለፍ ከተደረጉ 45 ሙከራዎች 6ቱ ድሪብሎች እንግዲህ አድርገው ማለፍ ችለዋል። ይህም 13 በመቶ የማሳካት እድል አላቸው እንጂ ቀሪው ግን 87 በመቶ ሪካርዶ ካላፊዮሪን ማለፍ እንደማይቻል ነው ኦፕታ የተባለው የመረጃ ምንጭ ይፋ ያደረገው። ከስፔን እንደሚወጡ መረጃዎች ወይም ደግሞ ጭምጭምታዎች ከሆነ የዓለማችን ኃያሉ ክለብ ሪያል ማድሪድ በዴክላን ራይስ ላይ ትልቅ ፍላጎት እንዳላቸው የሚያሳዩ መረጃዎች ናቸው የወጡት። ራይስ እንግዲህ የማድሪድ ተጫዋች እንዲሆንም ይፈልጋሉ ተብሏል። ቀጣዩ ጋላክቲኮም አድርገውም ይመለከቱታል ነው የተባለው። ስለዚህም በተለይ አርሰናል ዋንጫዎችን የማያሳካ ከሆነና እድል እንዳላቸው ስላሰቡ ሪያል ማድሪዶች ይህንን ተጫዋች ለማናገርና ለማስፈረምም የሚቻልበትን እቅዶችም ከወዲሁ እያወጡ እንደሆነ የሚያሳዩ መረጃዎች ናቸው የወጡት። ይህ መረጃ በተለይ ለሪያል ማድሪድ በጣም ቅርብ ከሆኑ የመረጃ ምንጮች መካከል አንደኛው ለሆነው እንግዲህ ሆሴ ነው ይህንን መረጃ እያወጣ የሚገኘውና በተለይ ሪያል ማድሪዶች ዴክላን ራይስን ከረጅም ጊዜ ጀምሮ አድናቂው እንደሆነ ይነገራልና ምናልባት አርሰናል
እንግዲህ የሚፈለገውን ዋንጫ በቀጣዮች የውድድር ዓመታት ወይም በዚህ የውድድር ዓመት አሊያም በሚቀጥሉት የውድድር ዓመት ማምጣት የማይችል ከሆነ ሪያል ማድሪድ ይህንን ተጫዋች በቀላሉ ለማስፈረም እድሎችን የሚያገኝበት እድል እንዳለው የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙትና እንግዲህ ዴክላን ራይስ በአርሰናል ቤት ወሳኝ ከሚባሉ ተጫዋቾች መካከል አንደኛው ነው። ጠዋት በነበረው ፕሮግራማችንም በርከት ያሉ ጉዳዮችን አንስተናል ከዴክላን ራይስ ጋር ደጋፊዎች ጭምር አሁን ላይ የአርሰናል ካፕቴን እንዲሆን ጭምር ፍላጎቱ እንዳላቸው የሚያሳዩ መረጃዎች ያሉ። እንግዲህ የካፕቴንነት አርም ባንዱን ሳያደርግ የአርሰናል ካፕቴን አይነት ባህሪያቶች ያሉት ተጫዋች ነው። ተጫዋቾችን በመምከር እንዲሁ ደግሞ ሜዳ ላይም ደግሞ በማነሳሳትም ጭምር ትልቁ አስተዋጽኦን የሚያደርግ ነውና ይህ ተጫዋች እንግዲህ ለአርሰናል በጣም ወሳኝ እንደሆነ ይታወቃል። ነገር ግን ሪያል ማድሪድ በሚቀጥሉት ዓመታት የዚህ ተጫዋች ላይ ትልቅ ትኩረትን ሊያደርግበት እንደሚችል የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ማንቸስተር ዩናይትድን የተመለከቱ መረጃዎችን የምናጋራበት ሰዓት ላይ እንገኛለን። የማንቸስተር ዩናይትድ ታሪካዊ ተጫዋቾች ወደ ኦልትራፎርድ ሊመጡ እንደሆነ እየተነገረ ነው። አሰልጣኝ ሩበን አሞሪም ተጫዋቾቻቸውን እንዲያበረታቱላቸውና ምክር እንዲሰጡላቸው በማሰብ የቀድሞ የክለቡ ታሪካዊ ተጫዋቾች የሆኑት ኤሪክ ካንቶና፣ ዴቪድ ቤካም እና ሌሎችንም 4 ተጫዋቾች ለመጥራት እንዳሰቡ ነው ይፋ የተደረገው። አሰልጣኙ ይህንን ያሰቡት ቡድኑ ወደ ተሻለ ደረጃ ላይ እንዲደርስ የቀድሞ ታሪካዊ ተጫዋቾች ትልቁን ሚና በመጫወትና ተጫዋቾቻቸውን እንዲያነቁላቸውም ለማድረግ እንደሆነ ጭምር ነው የተነገረው። ያለፈው የውድድር ዓመት በአስከፊ ሁኔታ ያጠናቀቁት ማንቸስተር ዩናይትዶች በዘንድሮው የውድድር ዓመት መሻሻል አሳይተዋል። በፕሪሚየር ሊጉም የደረጃ ሰንጠረዥ 6ኛ ደረጃ ላይ መቀመጥ መቻላቸው የሚታወቅ ጉዳይ ነውና አሁንም ተጫዋቾቻቸውን እንዲመክሩላቸው እንዲያነሳሱላቸው ጭምር እንግዲህ እነዚህን ተጫዋቾች በቡድናቸው ላይ አምጥተው እንዲያነሳሱላቸው ለማድረግም አሰልጣኝ ሩበን አሞሪም ታሪካዊ ተጫዋቾችን እንደጠሩ የሚያሳዩ መረጃዎችን ነው እየወጡ የሚገኙት። ሁለቱ የማንቸስተር ከተማ ክለቦች የሆኑት ማንቸስተር ዩናይትድ እና ማንቸስተር ሲቲ በዚህ ሳምንት በቦርንመዝ ባለስልጣናት ጥሪ ተደርጎላቸው በአንቷን ሴሜኒዮ የዝውውር ሁኔታ ላይ ዙሪያ እንግዲህ ገለጻ ተደርጎላቸዋል የሚል መረጃን ፋብሪሲዮ ሮማኖ እያጋራ ይገኛል። ይህ ተጫዋች በሁለቱ የማንቸስተር ከተማ ክለቦች በጥብቅ የሚፈለግ ተጫዋች ሆኗል። እርግጥ ነው በሌሎችም እንግዲህ የእንግሊዝ ትልልቅ ክለቦች የሚፈለግ አይነት ተጫዋቾች እንደሆኑ መረጃ ይወጣል። አርሰናል፣ ሊቨርፑል፣ ቶትንሃምም የዚህ ተጫዋች አድናቂዎች እንደሆኑ በተደጋጋሚ ስማቸው ሲነሳ እንደነበር እናስታውሳለን። ነገር ግን ሁለቱ የማንቸስተር ከተማ ክለቦች አሁን ላይ በትልቁ ይህንን ተጫዋች ለማስፈረም ትልቅ እንቅስቃሴዎችን ሊያደርጉ እንደሚችሉ የሚያሳዩ መረጃዎችን ነው እየተመለከትን የምንገኘውና እንግዲህ አሁንም ቢሆን ሴሜኒዮን ለማስፈረም ትልቅ ጥረት ይደረጋል ተብሎ ይታሰባል። ዩናይትድ እና ሲቲ ግን የቦርንመዝን ባለስልጣናቶችም ቀርበው እንዳነጋገሩ ነው ፋብሪሲዮ ሮማኖ መረጃውን ያወጣው። CIES የተባለው የእግር ኳስ ምርምር ተቋም ባለፉት 3 ዓመታቶች ውስጥ ለማንቸስተር ዩናይትድ እና እንዲሁ ለክለቦቻቸውና ለሀገራቸውም ብዙ ደቂቃዎችን የተጫወቱ ተጫዋቾችን ይፋ አድርጓል። ወይም ደግሞ በአጠቃላይ ለሚጫወቱበት ክለብና ለሀገራቸው ብዙ ደቂቃዎችን ተሰልፎ የተጫወቱ ተጫዋቾችን ይፋ አድርጓል። በዚህ መሰረትም በአንደኝነት የተቀመጠውና ባለፉት ጥቂት ዓመታት ወይም ባለፉት 3 ዓመታቶች ለክለብና ለሀገሩ በአጠቃላይ ብዙ ጨዋታዎችን ያደረገው ተጫዋች የማንቸስተር ዩናይትዱ ብሩኖ ሚጌል ፈርናንዴዝ እንደሆነ ቁጥራዊ መረጃው ያሳያል። እንግዲህ 16880 ደቂቃዎችን ባለፉት 3 ዓመታት በመጫወትም እንግዲህ በዓለም ላይ ብዙ ደቂቃዎችን በሜዳ ላይ ያሳለፈ ተጫዋች እንደሆነ ቁጥራዊ መረጃው ያሳያል። 16880 ደቂቃዎችን ጭማሪ ደቂቃን ሳይጨምር በ90 ደቂቃ እንግዲህ ቢካፈል ብሩኖ ባለፉት 3 ዓመታቶች ውስጥ ከ187 በላይ ጨዋታዎችን አድርጓል እንደማለት ነው። ብሩኖ እንግዲህ 16880 ደቂቃዎችን በመሰለፍ አንደኛ ሲሆን የሪያል ማድሪዱ ፌዴሪኮ ቫልቬርዴ ሁለተኛ ደረጃን የተቀመጠው 16428 ደቂቃዎችን ተጫውቷል። ኒኮላስ ኦታሜንዴ 16040 ደቂቃዎችን በመጫወት ሶስተኛ ነው። እንዲሁ 16310 ደቂቃዎችን በመጫወት ሶስተኛ ነው። ጉስታቮ ጎሜዝ 16040፣ ጆን አሪያስ 15864፣ ሃንስ ቫንከን 15755፣ ዴቪድ ሃንኮም 15519፣ ዴክላን ራይስ 15328፣ ብራንድ ሚሼል 15260 እና ዊሊያም ፓቾ 15209 ደቂቃዎችን በመጫወት እነዚህ እስከ 10ኛ ደረጃ ድረስ የተቀመጡ ተጫዋቾች ናቸው። በማንቸስተር ዩናይትድ ከ18 ዓመት በታች ቡድን ውስጥ የሚጫወተው ወጣቱ ታዳጊ ጋብሪኤል ቢያንቼሪ ተጨማሪ ልምድና የጨዋታ ደቂቃዎችን ለማግኘት በውሰት ውል ወደ ሌላ ክለብ ለመሄድም ክፍት መሆኑ እየተገለጸ ነው። በሻምፒዮንሺፕ የሚወዳደረው ካርዲፍ ሲቲ በመጪው የጥር ተጫዋቾች የዝውውር መስኮትም ጋብሪኤል ቢያንቼሪን በውሰት ውልም ለማስፈረም
ግፊት እያደረገ መሆኑ ተነግሯል። ተጫዋቹ በቅርቡ ከካርዲፍ ሲቲ ዋና አሰልጣኝ ጋርም ተገናኝቶ መወያየቱንና የክለቡ የልምምድ ማዕከልንም መጎብኘቱ ጭምር ሪፖርቶች ወጥተዋልና ተጨማሪ ልምዶችን እንዲያገኝ ወደዛ የመሄድ እድሉ በጣም ሰፊ እንደሆነ የሚያሳዩ መረጃዎች ናቸው የወጡት። የ28 ዓመቱ ፖርቱጋላዊው እንግዲህ ሩበን ኔቬስ ራሱን ለማንቸስተር ዩናይትድ አቅርበዋል የሚሉ መረጃዎች በትልቁ እየወጡ እንዳሉ ነው መረጃዎች እየወጡ የሚገኙት። ነገር ግን ማንቸስተር ዩናይትድ ይህንን ጥያቄ ወዲያውኑ ውድቅ ማድረጋቸው ተነግሯል። ማንቸስተር ዩናይትዶች ቡድኑን ለማደስ መጪው የ2026 የክረምት ተጫዋቾች የዝውውር መስኮትን በደንብ ለመጠቀምም እቅድ መያዛቸውን የተነገረው። በመጪው የክረምት ተጫዋቾች የዝውውር መስኮት ወቅትም ማንቸስተር ዩናይትድ ቡድኑን ለረጅም ጊዜ ማገልገል የሚችሉ ወጣት የመሃል ሜዳ ተጫዋቾችን ለማስፈረምም እቅድ መያዙ ተሰምቷል። ለወደፊት ትልቅ ቡድን ለመገንባትም ላቀደው ማንቸስተር ዩናይትድ የ2026 የክረምት የዝውውር መስኮትም እጅግ ወሳኝና ስራ የሚበዛበት የዝውውር መስኮት ይሆናል የሚል መረጃ ነው በትልቁ እየወጣ የሚገኘው። የቱርኩ ክለብ ቤሽኪታሽ የማንቸስተር ዩናይትዱን ግብ ጠባቂ አልታይ ባይንደርን ዋና የዝውውር ኢላማቸው ማድረጋቸውን የተነገረው። የቱርኩ ክለብ አልታይ ባይንደር በቡድናቸው ውስጥም ቋሚ ተሰላፊ ሆኖ እንዲጫወት ለማድረግም እቅድ መያዙን የተሰማው አልታይ ባይንደር ለማንቸስተር ዩናይትድ የበላይ ኃላፊዎች የልቀቁኝ ጥያቄ የሚያቀርብ ከሆነ ዩናይትዶች በቂና ተስማሚ የዝውውር ጥያቄ ከቀረበላቸው ተጫዋቹን ለመልቀቅም ዝግጁ መሆናቸው እየተጠቆመ እንደሚገኝ ነው መረጃዎች የወጡት። የ27 ዓመቱ ቱርካዊ ግብ ጠባቂ በማንቸስተር ዩናይትድ በቂ የመጫወቻ ደቂቃዎችን ባለማግኘቱ ከማንቸስተር ዩናይትድ የመልቀቅ ፍላጎት እንዳለው ጭምር ዘገባው እያሰፈረ እንደሚገኝ ነው ቱርኪሽ ፉትቦል ይህንን መረጃ ይፋ ያደረገው። ሊቨርፑልን የተመለከቱ መረጃዎችን እናንሳ። በጉዳት ለረጅም ጊዜያቶች ላለፉት ጥቂት ሳምንታት ቡድኑን ማገልገል ያልቻለው ጀረሚ ፍሪምፖንግ በሚቀጥለው ሳምንት ወይም በሚቀጥሉት ቀናት በእርግጠኝነት በቅርቡ ወደ ልምምድ ይመለሳል የሚል መረጃ እየወጣ ይገኛልና ጀረሚ ፍሪምፖንግ ወደ ሙሉ ልምምድ ይመለሳል፣ እንዲሁም ደግሞ በቅርቡ ቡድኑንም ለማገልገል ይዘጋጃል የሚሉ መረጃዎች ናቸው እየወጡ እንደሚገኙ ዘገባዎች የወጡት። ሉዊስ ስቲል ነው ይህንን መረጃ ያጋራው። አደም ዋርተን በአንፊልድ አድናቂዎች እንዳሉት ያምናል። እናም ለክረምቱ የዝውውር መስኮትም ሊያስፈርመው ይችላል። ምን ያክል በጥር ተጫዋቾች የዝውውር መስኮትም ወጪ ማውጣት ባይፈልጉም ነው የተባለው ሊቨርፑሎችና እንግዲህ የዚህ ተጫዋች ጉዳይም በሚቀጥለው ክረምት በትልቁ አጀንዳ ይሆናሉ ተብሎ ከሚጠበቁ ዝውውሮች መካከል አንደኛው ነው። ምክንያቱም በርከት ያሉ ክለቦች ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ይነገራልና አደም ዋርተን በአንፊልድም ትልቅ አድናቂዎች እንዳሉት ጭምር ነው የሚታመነው። ስለዚህም በሚቀጥለው የክረምት የተጫዋቾች የዝውውር መስኮትም በሊቨርፑልና በሌሎችም እንደ ማንቸስተር ዩናይትድ እና ሪያል ማድሪድ ባሉ ክለቦች መካከልም ትልቅ ፉክክር ይደረግበታል ተብሎ እንደሚታሰብ መረጃ ወጥቷል። የሪያል ማድሪድን ጉዳዮች እናንሳ። አልቤርቶ ኦርቴጋ ይናገራል። ጋዜጠኛው ሻቪ አሎንዞ ካርሎ አንቸሎቲ ባለፈው የውድድር ዓመት ሲደረግ እንደነበረው ተመሳሳይ ተግባር እየፈጸመ ነው። እንግዲህ ሊነኩ የማይችሉ ብዙ ተጫዋቾች ያሉት እናም በአካዳሚ ተጫዋቾች ላይ ምንም አይነት እምነትም የለውም የሚል መረጃ እየወጣ ነው። አርዳ ጉሌርና ኤንድሪክ ሁልጊዜም በቀላሉ የሚቀየሩ አማራጮች ሲሆኑ ቡድኑ በመከላከል ደረጃ በጣም እየተሰቃየ እንደሚገኝ ጭምር ነው የተናገረው። ትላንትና እንኳን ጭምር ጎሎች እንግዲህ ተቆጥሮበታል። 2 ጎሎች በታችኛው በካስቲያ በሚሳተፈው ቡድን ወይም ደግሞ በታችኛው ሊግ በሚሳተፈው ቡድን እንግዲህ 2 ጎል ተቆጥሮባቸዋል። ይህንን ቡድን እንግዲህ የካስቲያው ቡድን ወይም ደግሞ የአልቫሮ አርቤሊያው ታዳጊ ሪያል ማድሪድ ቡድን ምንም አይነት ጎል ሳይቆጠርበት ነበር ጨዋታውን አሸንፈው የወጡት። ነገር ግን ዋናው ቡድን ትናንትና 2 ጎሎች ተቆጥሮበታል የሚል መረጃ ነው አልቤርቶ ኦርቴጋ መረጃውን እያወጣ የሚገኘውና ስለዚህም ደግሞ በጣም በትልቁ ጫናዎች እየበረቱ እንዳለ ጭምር ነው አሁን መረጃዎች እየወጡ የሚገኘው። ከትላንትናው ጨዋታ በኋላ አሰልጣኝ ሻቪ አሎንዞ አንዳንድ ጉዳዮችን አንስቷል። እቅዳችን ወደ ቀጣዩ ዙር መሻገር ነበር፣ በዚህም ደስተኛ ነኝ ሲልም ጭምር እየተናገረም ይገኛል። ስለዚህም ደግሞ ሻቪ አሎንዞ ደስተኛ ነኝ ወደ ቀጣዩ ዙር በማለፋችን ምክንያት ሲልም ጭምር ነው የተናገረው። በጨዋታው አልተገረምኩም፣ ይሄ የተለየ መልክ ያለው ጨዋታ ስለሆነ እንደሚፎካከሩ ጠብቄ ነበር ሲልም ጭምር ነው የተናገረው። ኤንድሪክ እንኳን ደስ አለ ማለት እንፈልጋለን፣ ፍጥነቱ፣ ቀጥተኛ ሩጫዎቹ በአጠቃላይ በጣም ምርጥ ነበር ሲልም ጭምር ነው ሻቪ አሎንዞ ስለ ኤንድሪክ ፊሊፔም የተናገረው። በሲቪያ ወይም በሪያል ቤቲስ የተለየ ከባድ ሽንፈት ካልገጠመው ሪያል ማድሪድ ሻቪ አሎንዞን እስከ ሱፐር ኮፓ ውድድር ለመታገስም ወስኗል የሚል መረጃ ካንዴ ናሴር መረጃውን እያጋራ ይገኛል። በመጨረሻው ደቂቃ የሻቪን ስራ ታደግ ያለው በዛ መንገድ አልወስደውም ስራዬን የሰራውት የሚል ምላሽም ሰጥቷል አንድሪያ ሉኒን። ትላንትና እንግዲህ በመጨረሻዎቹ ደቂቃዎች ላይ አንድሪያ ሉኒን አንድ ጥሩ ኳስን ወይም ደግሞ
ጎል ሊሆን የሚችል ኳስን በማዳኑ ምክንያት ነው ትላንትና አቻ ሳይወጡ ያጠናቀቁት እንጂ አቻ ሊወጡ የነበረበትን አጋጣሚ ትላንትና ተመልክተን ነበርና በመጨረሻው ደቂቃ የሻቪን ስራ ታድጌያለሁ ብለህ ታስባለህ ወይ ተብሎ ተጠይቆ ስራዬን የሰራሁት ሲል ነው አንድሪያ ሉኒን ሀሳቡን የሰጠው። የጣሊያን ሱፐር ካፕ የግማሽ ፍጻሜ ጨዋታ ናፖሊን ከሚላን ያገናኛል። በጣሊያን ሱፐር ካፕ ናፖሊ ከኤሲ ሚላን የሚያደርጉት ጨዋታ ይጠበቃል። የጣሊያን እግር ኳስ ፌዴሬሽን ከሳዑዲ አረቢያ መንግስት ጋር ባደረገው ስምምነት መነሻ ከ2023 ጀምሮ ውድድሩ በሳዑዲ እየተከናወነ ይገኛል። ከዚህ ቀደም የጣሊያን ሴሪኤ እና የኮፓ ኢታሊያ አሸናፊዎች እርስ በርስ በሚያደርጉት ፊልም አሸናፊው ይለይ ነበር። ከ2 ዓመታት በፊት የተቀየረው ፎርማት ግን በሴሪኤ ሁለተኛ ያጠናቀቀው እንዲሁም የኮፓ ኢታሊያ የፍጻሜ ተፋላሚውን አካቶ በ4 ቡድኖችም ይከናወናል። ዘንድሮ ናፖሊ፣ ኤሲ ሚላን፣ ቦሎኛ እና ኢንተር ሚላን ይሳተፋሉ። ምሽት 4 ሰዓት ናፖሊ ከኤሲ ሚላን ሪያድ በሚገኘው ኪንግ ሳዑድ ዩኒቨርሲቲ ስቴዲየምም ዛሬ ጨዋታቸውን ያደርጋሉ። ኤሲ ሚላን የውድድሩ ዋንጫን 8 ጊዜ ሲያሸንፍ ናፖሊ ደግሞ 2 ጊዜ ባለድል ሆኗል። ዛሬ በተመሳሳይ ሰዓት ቦሎኛ ከኢንተር ሚላን ጋርም ጨዋታቸውን እንደሚያደርጉ ነው የወጣው መርሃ ግብር የሚያሳየው። ባየር ሚኒክ በአውሮፓ እግር ኳስ ማህበር ቅጣት ተላልፎበታል። ክለቡን ለቅጣት የዳረገው ከስፖርቲንግ ሊዝበን ጋር በነበረው የአውሮፓ ቻምፒየንስ ሊግ ጨዋታ ከስፖርታዊ ጨዋነትም ያፈነገጠ ተግባር ተፈጽሟል በሚል እውነት እንደሆነ ነው የተገለጸው። ይኸውም ደግሞ የጨዋታውን ጤናማ ሂደትም በሚያውክ መልኩ መንገዶች ተዘግተዋል፣ ተቀጣጣይ ነገሮችን በደጋፊዎች ተይዘው ታይተዋል በሚል ነው። ተጨማሪ ባየር ሚኒክ ከአርሰናል ጋር ባደረገው ጨዋታም ተፈጽሟል በተባለ የስፖርታዊ ጨዋነት ጥሰትም ቅጣት ተጥሎበታል የተባለው። በዚህ ምክንያትም ማህበሩ አጠቃላይ የ116,000 ዩሮ እና በቀጣይ ጥር ወር ደግሞ ሙኒክ ከኡኒየን ሴንት ግሎይሴ ጋር በሚያደርገው ጨዋታ ላይ ከፊል የስቴዲየም መቀመጫዎችም ለደጋፊዎች ዝግ ይሆናሉ የሚል ቅጣት አስተላልፏል። 2 ዓመት የሚቆይ የጊዜ ገደብም ተጨማሪ አንድ ጨዋታ በከፊልም ዝግ በሆነ ስቴዲየምም ሊያደርግ የሚችልበት እድል እንዳለ ጭምር ነው የተነገረው። እኛም ለመደገፍ ብላችሁ እዳ ውስጥ እንዳትገቡ ብለዋል ስቲቭ ክላርክ ናቸው ይህንን ሀሳብ የሰጡት። የስኮትላንድ ብሔራዊ ቡድን አሰልጣኝ የሆኑት ስቲቭ ክላርክ የፋይናንስ አቅም የሌለው ደጋፊ ለዓለም ዋንጫ ወደ አሜሪካ እንዳይጓዝ መክረዋል። የአሜሪካ የጉዞ ዋጋ የማይቀንስ መሆኑን ያነሱት አሰልጣኙ ህዝባቸውን እዳ ውስጥ እንዳይገባም አሳስበዋል። ወደ አሜሪካ መሄድ በጣም ውድ ነው ያሉት አሰልጣኙ የዓለም ዋንጫ ትኬት ዋጋም እንደዛው በጣም ውድ ነው ብለዋል። አክለውም ሰዎች ለዓለም ዋንጫ ለመሄደኛ እኛን ለመደገፍም ብለው እዳ ውስጥ መግባት የለባቸውም ሲሉ ነው የተደመጡት። መልእክቴ ግልጽ ነው። ለመጓዝ አቅማችሁ ከፈቀደ ጥሩ፣ ካልሆነ ግን እንረዳችኋለን። ራሳችሁንና ቤተሰባችሁን በእዳ አታስጨንቁ ሲሉ ጭምር ነው አሰልጣኝ ስቴቨን ክላርክ ሀሳባቸውን የተናገሩት። ሊድስ ዩናይትድ እና ኤቨርተን በጥር ተጫዋቾች የዝውውር መስኮት የተከላካይ ክፍላቸውን ለማሻሻል እየፈለጉ ሲሆን በናታን ላይ ፍላጎት አላቸው። የሪያል ቤቲሱ ተከላካይ በላሊጋ ጥሩ ብቃትን አሳይቷል። እናም የፕሪሚየር ሊግ ክለቦችም ትኩረትን ስቧል። እንደ ፌጂያስ ዘገባ ከሆነ ዋጋው ወደ 40 ሚሊዮን ዩሮ አካባቢ ያስወጣል። ከሁለቱ የእንግሊዝ ክለቦች ውስጥም በውድድር ዓመቱ መጨረሻ ላይ የትኛው ክለብ በይፋዊ ጥያቄ ፍላጎቱን እንደሚከተል ማየቱ አስደሳች ያደርገዋል። ናታን በስፔን ያለውን ጥራቱን አሳይቷል። እናም ለእንግሊዝ እግር ኳስም የሚያስፈልጉትን አካላዊና ቴክኒካላዊ ባህሪያቶችም አሉት። ሊድስ እና ኤቨርተን በመከላከል ላይም በጣም ተጋላጭ ሆነዋል። እናም በፕሪሚየር ሊጉ ጥሩ ለመስራትም ከፈለጉ በኋላ ያለውን አቋም ማጠናከር አለባቸው። ሊድስ እስካሁን በሊጉ 26 ግቦችን ሲያስተናግድ ኤቨርተን ደግሞ 17 ግቦችን አስተናግዷል። ጥራት ያለው የማል ተከላካይ ማስፈረም ለነሱ ብልህ ውሳኔ ይሆናል። የተመዘገበው የመጠየቂያ ዋጋ ከፍተኛ ቢመስልም ተጫዋቹ ገና የ24 ዓመት ወጣት ነው። እናም በአሰልጣኝነት ልምድም የበለጠ ሊሻሻል ይችላል። ለእንግሊዝ እግር ኳስ በፍጥነት መላመድም ከቻለም ኢንቨስትመንቱን በቀላሉ ሊያጸድቅ ይችላል ተብሎ ነው የሚታሰበው። ብራዚላዊው ተጫዋች በስራው በዚህ ደረጃ አዲስ ፈተና መውሰድ ሀሳብ ያስባል። ወደ ፕሪሚየር ሊግ መዘዋወርም ለሱ ተስማሚ ሊሆን ይችላል። በእንግሊዝ እግር ኳስ ስኬታማ ለመሆን የሚያስችሉት ባህሪያትም ያለው ሲሆን ከሊድስ ወይም ለኤቨርተን ደግሞ ቁልፍ ተጫዋች ለመሆንም ይፈልጋል። ሊድስ በዚህ የውድድር ዓመት በከፍተኛው ሊግም የመቆየት ሀሳቡ አለው። በሌላ በኩል ደግሞ ኤቨርተን በቅርብ ዓመታት ውስጥም ለመቆየት ሲታገል የቆየ ሲሆን በደረጃ ሰንጠረዥ ውስጥም የተከበረ ውጤትን ለማስመዝገብም ይፈልጋል። የ24 ዓመቱ የማል ተከላካይም በመጨረሻም የት እንደሚደርስ ማየቱ አስደሳች ያደርገዋል ተብሎ ነው የሚታሰበው። ቶትንሃም ሆትስፐርስ በሚመጡት ወራት ኢጎር ቲየጎን ከብሬንትፈርድ ለማስፈረም ፍላጎት አለው። ብራዚላዊው በ2024 በክለብ ክብረ ወሰን በሚሆን የዝውውር ስምምነትም ብሬንትፈርድን የተቀላቀለ ሲሆን እጅግ አስደናቂ ብቃትን አሳይቷል። በዚህ የውድድር ዓመት በፕሪሚየር ሊጉ ጥሩ እንቅስቃሴን አድርጓል። እናም በተፈጥሮ ብቃቱም የበርካታ ክለቦችን ትኩረት ስቧል። ከቶትንሃም ጋር ኒውካስል እና
አስተን ቪላ እየተከታተሉት ነው። በርካታ ሌሎች የአውሮፓ ክለቦችም እድገቱን እየተከታተሉ ነው። ብራዚላዊው በዚህ የውድድር ዓመትም በ15 ጨዋታዎች 12 ግቦችን ያስቆጥሯል። እንደ ቲም ቶክ ዘገባ ከሆነ ብሬንትፈርድ ተጫዋቹን ለመሸጥ አይፈልግም። እናም በሱ ላይ በተደረገው ፍላጎትም አልተገረሙም። ተጫዋቹን ለማስፈረምም 30 ሚሊዮን ፓውንድም ከፍለዋል። እናም ለረጅም ጊዜ ደግሞ በክለቡ ለመቆየትም እየፈለጉ ነው። በቅርቡ የብሪያን ኤምቤሞን መውጣትም ፈቅደዋል። እናም የአጥቂ ክፍላቸውን የበለጠ ማዳከምም አይፈልጉም። ይህ በእንዲህ እንዳለ ቶትንሃምም በመጨረሻው የሜዳ ክፍል ላይ የበለጠ ጥራት ይፈልጋል። ወጥነት ባለው መልኩም ግብ ማስቆጠር ተቸግረዋል። አስተማማኝ ግብ አስቆጣሪ ማስፈረምም ለነሱ የጨዋታ ለውጥ ሊሆን ይችላል። እንግዲህ ንቦቹም በማሰብም እንግዲህ የሚጓጓ የዝውውር ጥያቄ ይዘው መቅረብም ይችሉ እንደሆነ ማየቱ አስደሳች ያደርገዋል። ቲያጎ ትልቅ ክለብን የመቀላቀል ሀሳብም በእርግጠኝነት ይስበዋል። ለዋንጫዎች ለመታገልና በዩኤፋ ቻምፒየንስ ሊግ መወዳደርም ይፈልጋል። ብሬንትፈርድ ያንን መድረክ ሊሰጠውም ላይችል ይችላል። በሌላ በኩል ቶተንሃም እንግዲህ ጥሩ ጎበዝ ፕሮጀክት እንዳለው ነው የሚነገረው። ቶማስ ፍራንክ በብሬንትፈርድ ያለው ግንኙነትን ተጠቅመው ስምምነቱን ማሳካት ይችል እንደሆነ ወደፊት የሚታይ ጉዳይ ነው። ቶተንሃም ሆትስፐርስ ከሪያል ማድሪድ የሮድሪጎ ጎይስን ፊርማ ለማግኘትም ፍላጎቱ አለው። በፌጂያ ዘገባ መሰረት አርሰናል፣ ቸልሲ እና ማንቸስተር ዩናይትድም በተጫዋቹ ላይ ፍላጎት አላቸው። ሆኖም ግን ቶተንሃም ዝውውሩን ለማጠናቀቅም ቀዳሚ ሆኖ ብቅ ብለዋል። ብራዚላዊውን አጥቂ ለማስፈረም 80 ሚሊዮን ዩሮ መክፈል አለባቸው። ተጫዋቹ በሪያል ማድሪድ በቋሚነት የመጫወት እጣም ወይም እድልም እያጣ በመሆኑ የጨዋታ ጊዜን ፍለጋ ክለቡን መልቀቅ ይኖርበታል። ወደ ቶትናም መዘዋወሩ ደግሞ ለሱ ተስማሚ ሊሆን ይችላል። ቶትናም ቋሚ የጨዋታ ጊዜ ሊሰጠው ይችላል። በሶስቱ የፊት መስመር ቦታዎች በማንኛውም ቦታ መጫወት የሚችል ሲሆን ሁለገብነቱ ደግሞ ለቶትናም ትልቅ ጥቅምም ይሆናል። ቡድኑ ተጨማሪ ግቦችንና ፈጠራዎችም ያስፈልጉታል። ብራዚላዊው ገና የ24 ዓመት ወጣት ሲሆን በተገቢው መሪነትም ዓለም አቀፍ ደረጃው ላይ ያለ ተጫዋችም የመሆን አቅም አለው። የ80 ሚሊዮን ዩሮ ኢንቨስትመንትም በረጅም ጊዜ ውስጥም እጅግ በጣም ስኬታማ እርምጃ ሊሆን ይችላል። ይህ በእንዲህ እንዳለ ቶተንሃም ከተጫዋቹ ወኪሎች ጋርም ንግግር የጀመረ ሲሆን አሁን ደግሞ ይፋዊ የዝውውር ጥያቄ በማቅረብም ይከተሉ እንደሆነ ማየቱ አስደሳች ያደርገዋል። ቸልሲ፣ አርሰናል እና ማንቸስተር ዩናይትድ በሮድሪጎ ላይ ፍላጎት አላቸው። ቸልሲ፣ አርሰናል እና ማንቸስተር ዩናይትድ የሮድሪጎን ሁኔታን በቅርበት እየተከታተሉት ነው። አርሰናል እንደሱ ያለ ፈጣን አጥቂን ሊጠቀምበት ይችላል። ይህም ደግሞ የዋንጫና የቻምፒየንስ ሊግ እድላቸውንም ያሳድጋል። በቸልሲ በኩል ደግሞ የመጀመሪያ አስተላለፍ ውስጥ ቦታ መያዝ ይችል እንደሆነ ማየቱ አስደሳች ይሆናል። ምክንያቱም ሰማያዎቹ የውድድር ዓመቱ መጀመሪያ ላይ በበርካታ አጥቂ ተጫዋቾች ላይ ኢንቨስትመንቶችን አድርገዋል። ማንቸስተር ዩናይትድን በተመለከተ ደግሞ ሌላ ጥራት ያለው አጥቂ ያስፈልጋቸዋል። ቤንጃሚን ሼስኮ የእንግሊዝን እግር ኳስ እየለመደ ነው። እናም በአጥቂ መስመር ላይ ተጨማሪ ድጋፍም ያስፈልገዋል። ብራዚላዊው የት እንደሚደርስ ማየቱ አስደሳች ይሆናል። ሮድሪጎ ችሎታውን በስፔንም አሳይቷል። እንዲሁም ለእንግሊዝ እግር ኳስም የሚያስፈልጉት አካላዊና ቴክኒካላዊ ብቃቶችም እንዳሉት ጭምር ነው በርካቶች እያመኑ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን ደግሞ በድጋሚ የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁ ከኛ ጋር ስለነበር ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን እንገናኛለን። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘው።